ዛሬ እሱ ወይም ክርስቲያን ሳትሆን እኔ ደግሞ ወይም ደግሞ ምስልምና ሳልቀበል እዚህ ቤት መላቀቅ የለም አንዳችን ማለት ነው። ሁላችሁም እዚህ ጋር ያላችሁ ሁላችሁም ፎሎው አድርጉኝ። መጀመሪያ አዲስ አካውንት ነው ንገራችሁ ሁሉም ሰው ከዛ ዛሬ ወይም የእውነቴ ነው ወይም አንተ ወደ ክርስቲያና ትመጣለህ ወይም ደግሞ እኔ ወደ ምስልምና እገባለሁ። አንዱ በቃ መጨረሻ መምጣት አይደለም ወደ ክርስቲያና መምጣት አይደለም። እሱ እግዚአብሔር አምላክ መሆኑን ምልክት ያደርግበት አምላክ መሆኑን እግዚአብሔር አምላክ መሆኑን ምልክት ያደርግበት የሆነ ነገር በቃ እውነተኛ አምላክ የትኛው እንደሆነ ምልክት እሱ አፉን ከፍቶበታል እግዚአብሔር ላይ የእናንተ አምላክ እውነተኛ አምላክ አይደለም ብለዋል አውርተዋል። ወደ ሌላ ጉዳይ እንገባ። አቤል አንዴ አቤል አይዞህ የኔ ደጋፊ ነህ። እዚህ ጋር ጠብቅ እንዳትወጣ። እኔ በጣም የሚችለው ነገር እኔ እታገላለሁ እስከመጨረሻ። አንተ ደግሞ ታግዘኛለህ። ሌሎችም ኦርቶዶክሳውያን እንጠራለን። እሱም አለ ሌሎች የምትፈልጋቸው ሰዎች ጥራና በደንብ እናውራ። በስሜት ሳይሆን በፍቅር አንተ እኮ እኔ እውቀት የለኝም ምናምን ብለሃል እኮ። ስለዚህ ሌሎቹ አይቀበሉህማ። አንተ በአራት ሰዓት ስለተናገርክ እንደው ቅድሙ አይደለም። አንተ ግን ያው እንደዛ አልልም አልመካም። እኔ ግን ችግር የለም አልችልም አልልም። እኔ ምን መሰለህ የሚችል አምላክ ስለፈጠረኝ እንደሚችል እኔ ራሴን አሳምናለሁ። ገብቶሃል? ምክንያቱም የሚችል አምላክ ስለፈጠረኝ። ስለዚህ ምንም ችግር የለም አትፍራ። ምንም ይሄ እንትን አይደለም መንፈሳዊ ነገር ስለሆነ መማማር ስለሆነ ይሄ ጦርነት አይደለም ወይም ሌላ ነገር ፖለቲካ ጉዳይ አይደለም። እሺ አንድ ጥያቄ ልጠይቅ። ጨርሳችሁ አረቁ በቃ ተደራረቡ። አንዴ ተራ በተራ በጣም አወራችሁ ጥያቄ ያላችሁ በእስልምና ላይ እሺ ጥያቄ ምንድን ነው? ጥያቄ በቁርአን ላይ ቆይ አንድ ጥቅስ ላንብብና እሱን እናውራበት። ኦኬ በነቢያት አይደለም ቆይ አንዴ ሱራ 4 136 ላይ ጥያቄ ምንድን ነው? በሱ ላይ ላንብብልህ ቆይ ስማ። እናንተ ያመናችሁ ሆይ ማነው እናንተ ያመናችሁ ሆይ የሚለው እዚህ ጋር ጨርስ። አይ እናንተ ያመናችሁ ሆይ ስል ሙስሊሞችን ነው። يا أيها الذين آمنوا آمنوا بالله ورسوله والكتاب الذي نزل على رسوله والكتاب الذي أنزل من قبل. كترش. ኦኬ እናንተ ያመናችሁ ሆይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ በዚያ ከበፊቱ ባወረደው መጽሐፍ እመኑ። አላህና መልእክቱም አላህና በመልእክቱም በመጽሐፎቹም በመልእክተኞቹም በመጨረሻውም ቀን የካደ ሰው ከእውነት የራቀ መሳሳት በእርግጥ ተሳሳተ። እዚህ ጋር ስለ የትኛው መጽሐፍ ነው የሚያወራው? አንድ መጽሐፍ ነው ወይስ ብዙ መጽሐፍ ነው እየገለጸ ያለው እዚህ ጋር? እና መልእክተኞቹ ስንተካቸው? እሺ መጽሐፍቶች የሚለው ከአንተ በፊት በተወረዱት መጽሐፍቶች የሚለው ለሙሳና ለኢሳ ለዳውድ እንዲሁም ለሌሎች ነብያቶች የሰጣቸውን መጽሐፍ ለማለት ነው። እነዚያ መጽሐፍቶች ወርደው እንደነበር እመኑ እያለ ነው። ኦኬ አሁን አንተ ታምናለህ? አዎ በደንብ አምናለሁ። ያን ካላመንኩማ ሙስሊም አይደለሁ። ለሙሳ ተውራት የሚባል መጽሐፍ ተሰጥቷል ብዬ አምናለሁ። ለኢሳ ኢንጂል የሚባል መጽሐፍ ተሰጥቷል ብዬ አምናለሁ። ለዳውድ ዘቡር የሚባል መጽሐፍ ተሰጥቷል ብዬ አምናለሁ። ይህን እንዳምን አላህ ሱብሓነሁ ወተዓላ ሲናገር ወአተይና ዳውደ ዘቡር አይልም፣ ለዳውድ ዘቡርን ሰጠሁት ይላል። ለኢሳ ደግሞ ወአተይናሁል ኢንጂል አለ፣ ኢንጂልን ሰጠሁት አለ። ለሙሳ ደግሞ ኢና አንዘልነ ተውራት አለ፣ እኔ ኦሪትን አወረድኳት እያለ ተውራትን አወረድኩት እያለ ተናግሯል። ስለዚህ በደንብ እናምናለን። ኦኬ አንተ መውረዱን ብቻ ነው የምታምነው ወይ በመጽሐፉም ታምናለህ? እሺ ይሰማል። አንተ ጥያቄ ልጠይቅ ነው የገባሁት። ከእስልምና ሌላ እምነት እመኑ አልተባለም አልክ አይደለም?
ነብዮቻችን ደግሞ ሁሉም ሙስሊሞች ነበሩ አልከኝ አይደለ? ነብዩ ኢሳ فكان دينه السنة أنه كمسلم نبي أنا مسلم تتكلم العربي تفهم العربي ولا أكلمك باللغة الأمهرية اللي بدك له أمهرية مكفلك عربية مكفلك تدري له مش قولت أن نبي الله عيسى እንግዲህ ሐዋርያቶችን ያስተማራቸው እሱ እንደሆነ ታውቂያለሽ አይደለ? ለሐዋርያቶች የተላከው እርሱ ነው። ሐዋርያቶች ቃል በቃል የክርስቶስ ተማሪዎች ከእርሱ ፊት ቆመው እኛ ሙስሊሞች ነን እያሉ ሙስሊሞች መሆናችንን መስክሩት ነበር። يقول الله سبحانه وتعالى في سورة المائدة وإذا أوحيت مسلم ነበር ወይስ ክርስቲያን ነበር? ሙስሊም ነበር። እሺ ጥሩ። እናቱ ማርያም ሙስሊም ነበረች ክርስቲያን ነበረች? ሙስሊም ነበረች። ሙስሊም ነበረች? እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ስትኖር እስልምና እምነት አልነበረም። ይሄንን ቃል ከሙስሊሞች አፍ ነው የሰማሁት። ማስረጃ ቁርአናችሁ ላይ አለ። ማስረጃ ቁርአናችሁ ላይ አለ። እኔ የቱ ጋር ከሙስሊሞች ጋር ተዋድጄ ተፋቅሬ ተከባብሬ የምኖር ሰው ነኝ። አሁን መፈቃቀር ሆነ ነው ችግር የለም። እኛ ጥላቻ የለብንም። አብሽሪ እንደዛ ምን ያልኩ ነበረ? እኛ ጥላቻ እምነት ከወጣ ካፍር አለ። ሄሎ ሌላ አዳምጪ። እኛ ጥላቻ የለብንም። ማን ነው አንተን ካፍር እንድትለን እንትን ያለ? እሺ አዳምጪ። በአምላኩ ሁሉም እንትን ይባላል። እሺ አዳምጪ። ለተናገርሽው ስህተት ላርምሽና ከዚያ ትቀጥያለሽ። ደግሞ ምንድነው ያለው? እናንተ እንደ ቁርአን ከቅድስት ማርያም በፊት እስልምና ይባል የለም አልሽ። ተሳስተሻል። ቁርአን ልታነብ ይሄን አትይም ነበር። ምክንያቱም ከቅድስት ማርያም በፊት የነበሩ ታላላቅ ቅዱሳንና ነቢያት ሁሉ ሙስሊሞች እንደሆኑ ተቀምጧል በቁርአን ላይ። አብርሃምን እንውሰድ ለምሳሌ። አብርሃም ከማርያም በፊት ነበር አይደለ? ቤቲ አብርሃም፣ ያዕቆብ፣ ዮሴፍ እነዚህ ሁሉ ከማርያም በፊት ነበሩ አይደለ? አዎ። እነዚህ ሁሉ ሙስሊሞች እንደሆኑ ቃል በቃል በቁርአን ላይ ተቀምጧል። ላሳይሽ ከፍቼ። ምን አልከኝ? አልሰማሁም። አብርሃም፣ ዮሴፍ፣ ያዕቆብ እነዚህ ሁሉ ከቅድስት ማርያም በፊት ነበሩ አይደለ? አዎ። ግን ሙስሊሞች አልነበሩ። ነበሩ። ላሳይሽ ማስረጃ በቁርአን ላይ። ኧረ በመቤቴ እኔ ከሙስሊም አፍ ነው የሰማሁት። እኔ ቁርአን ስላላነበብ እኮ ተሳስተዋል። ብትነግረኝም እማላነበት ስለሆነ ግን እሺ ተሳስተዋል። ሙስሊሞች ራሳቸው ሙስሊሞች ይሉሃል እኮ ተሳስተዋል። እነዚህ እንደ ያሉት ሰዎች ተሳስተዋል። ዳምጪኝ ልንገርህ፣ እንደውም ማለት ነው ሰይደል ማርያም ሙስሊም ነበረች ስትል እስተግፍሩላህ ነው የሚሉት። ኧረ ቆይ ላሳይሽ፣ ችግር የለውም። እሺ እኔ እነዚህ የነገሩት ሰዎች ተሳስተዋል። አሁን የመጣሽው ከእንደዚህ አይነት ሰው ጋር ሳይሆን ከሙሉ ከኢትዮጵያ በቁርአን ተወዳድሮ ከኢትዮጵያ ሙሉ አንደኛ ወጣ ሰው ጋር ነው የመጣሽው። ከይቅርታ ጋር ማለት ላካብዶ አይደለም፣ ሙሉ ቁርአን ሰው ጋር ነው የመጣሽው። አሁን መናገር ስላለብኝ ነው። ይሄን የነገሩት ሰዎች ምንም የማያውቁ ሰዎች ናቸው። እኔ ደግሞ ከልጅቷ ጋር ካፍር እያልክ ነበር። ፈጣሪ አንድ ነገር በይ። እኔ ሙሉ ቁርአንን ከላይ እስከታች አንዲት ፊደል ውድ ሳትልብኝ አውቀዋለሁ። ምን እንደሚል የት እንደሚገኝ 3 ፊደል ብታነብ የት እንደሚገኝ አውቀዋለሁ። አሁን ስለዚህ ማውራት ፈልጌ አይደለም። ነገር ግን የሚያውቁ ሰዎች መስለውሽ እነዛ እንዳትሸወጂ ልልሽ ፈልጌ ነው። አሁን እያወጣሁኝ ቁርአን ላይ አብርሃም ሙስሊም እንደነበር አብርሃም ማን ስለሆንክ እኛን ትከፍረናለህ። እሺ አብርሃም ሙስሊም እንደነበር ላሳይሽ ትፈልጊያለሽ? እውነትን ከሆነ ብትፈልጊ ያደረጉኝ ነው ላሳይሽ፣ ችግር የለውም። አብሽር። እነዚያ ነገሩ ሰዎች ስህተት መሆኑን ትረጃለሽ። አብርሃምን እንመልከት፣ እነ ያዕቆብን፣ እነ ዮሴፍ። ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ ይላል። ያው ሙስሊም ነበር አብርሃም። እንግዲህ አብርሃም ቁርአን ላይ ያንተ ቁርአን እኛ ግን የምናምነው ሌላ። ቀደም ምን አልሽ መሰለሽ? በቁርአን ላይ ከቅድስት ማርያም በፊት ሙስሊም የለም ነበር ብለሽኛል አይደለ? ብዙ ሙስሊሞች ይሉኛል። አብሬያቸው የምኖረው እስልምና አልነበረም በዚህ ምድር ላይ ለማርያም በዚህ ምድር ነው።
ተሳስተዋል። ያውና በቁርአን ላይ የለም ያሉሽ ተሳስተዋል። ልጆቹ ያውና እያሳየሁሽና አብርሃም ቃል በቃል ሙስሊም እንደነበር ተነግሯል። ሌሎችንም ሁሉም ነብይ መሳየሽ ይችላል። ኦኬ ተሳት ነው ካልክ አንድ ጥያቄ ልጠይቅህ። ቅድም ለልጅቷ እያልካት ነበረ ለእምነቱን ቀይሮ ከወለድኩ በኋላ ወደ እምነቱ ተመለሰ አለች አይደለ? ምን አልካት አንተ? ኢዛ رجع كفر የራሱ ጉዳይ ምን አንተ ወይንም ማንነክ አንተ እኛን የምትከፍረን ወላ እኛን ጻድቅ የምታደርገን ማንነክ አንተ? እሺ ጻድቅ መሆናቸውን መጽሐፍ ቅዱስ ራሱ አይመሰክርም። የኛ ክርስቲያኖች ጻድቅ ናቸው የሚል የለም መጽሐፍ ቅዱስ ላይ። እኛ ስራችን ነው የሚያጸድቀን እኮ በተሳሳተ ሆናችሁ አንድ ለምሳሌ ለማርያም ይዛን ተረጋጊ ጥሩ ነገር የምንሰራ ጥሩ ነገር የምናስብ ጥሩ ነገር የሚወጣችኛ እሺ እኛን ጻድቅም ብትለኝ ሄም ነው። እንደሱ ከሆነ እሺ እምነት አልባ የሆኑ ኤቲስቶች ለምሳሌ ኤቲስቶች እምነት የላቸውም ክርስትና እስልምና ምናምን የሚባል አያምኑም፣ ግን ጥሩ ነገር ይሰራሉ። እነዚህ ከአምላክ ዘንድ ይጸድቃሉ? ምን አልከኝ? አልሰማሁም። እምነት አልባ የሆኑ ሰዎች መልካም ነገር ቢሰሩ ይጸድቃሉ ከአምላክ ዘንድ? ጥሩ ስራ ሆኖ የሚያጻድቅ የሚያስኮንንክ አምላክ ባላዘዘው መንገድ አምላክ ያዘዘውን መንገድ አንቀበልም ካሉ በነብያት በኩል የመጣው ታቡ መጨረሻ ላይ ኢዛ ታቡ እኮ ሰረበት ሁኔታ ነው። የኛ አምላክ መሐሪ የይቅርታ አምላክ ነው ያለን እኛ ጋር አይደለም። እግዚአብሔር ህፃናቶችን ግደሉ ይላል፣ አሳይሽ ሴቶችን ግደሏቸው ይላል። የእናንተ የእናንተ ነብዮቻችሁ ራሱ ይደፍሩ ነበረ። ስነ ስርዓት ይዘሽ ታወሪያለሽ። አክብሬ እያወራሽ ነው። ትልቅ ሴት ነሽ፣ ድንበር አትለፊ። እሺ አወረዳቸዋት خلاص። እሺ ጥያቄ ያለው ሰው ይጠይቅ። ስለዚህ ሙሐመድ አግብቶ ወልዶ አብዝቶ ነው አይደለ የተለያየው ዘሩን አብዝቶ። ኢየሱስ ደግሞ ይህንን ነገር አያውቅም። ሶ ከምድር አይደለም። ለምንድን ነው ያላወቀው? ለምንድን ነው ያላገባው? ኢየሱስ ክርስቶስ ከምድር ስላልሆነ የስጋን ነገር መፈጸም ስለማይችል። እንዲህ የስጋን ነገር መፈጽመዋል እንጂ መብላት መጠጣት የስጋ ነገር ነው አይደለም። ይኸውልህ ሳይሆን ወደ መልሱ ግቢ። የስጋን ፍቃድ እንደ ወንድ አልፈጸመም እኮ። ለምንድን ነው ያልፈጸመው እኮ ጥያቄ። እንደ ሰው ግን እያንዳንዱ ነገር ፈጽሟል። በጣም ጥሩ። መካከለኛ ስለሚፈልግ ቆያዳምጭ። ኢየሱስ ክርስቶስ እንደ ማንኛውም ወንድ ልጅ ብልት አለው የለውም? ግልጹና ፍጹም ሰው ስለሆነ አለው። እና ምን ይሁን የብልት ዓላማ ለምንድን ነው የተሰራው? ለሰው ልጅ ስለሚጠጣ ሸናበት። አላገባም አልወለደም። ለምንድን ነው ያላገባ ያልወለደው? ከመሽናት ውጭ ለሌላ ለምን ያገለግላል ብልት? ባይዘው ላይ ማለት ነው አይደለም። ኢየሱስ አንተ እንኳን አለማግባት ትችላለህ። አሁን ስለ ኢየሱስ ነው እያወራን ያለ ነው። እኔ ስለአንተ መለስኩልህ። ኢየሱስ ስለመቻሉ አይደለ አንተ ግራ እየገባ ያለው። ለምን አገልግሎት ነው የሚውለው ብልት? አንደኛውን ነገርሽ ትክክል፣ ለመሽናት ነው። አዎ ሸንቶበታል አለሽ፣ ጥሩ ሸንቶበታልሽ። ሌላ ዓላማ ላይ ካፌ ክፉ አታስወጣኝና ማለት ነው። ሪያሊቲ ነው ፈጣሪ አይደለም። ይሄ ምን ለኖርማል ሰው ማልጠቀመውን ነገር ለወልድ እግዚአብሔር እንድጠቀሙ አታድርገው ልል ነው። አንዳች እኮ ችግር የለውም። እሺ በዛ ችግር የለም። ሀሱ ቆይ እሺ ሀሱን እያልኩ ላውራ። ምክንያቱም እኛ ቤት ሀሱን የሚባል ልጅ አለ፣ ያሰሪ ልጅ ማለት ነው። ሀሱን ይኸውልህ፣ እኛ መጽሐፍ ቅዱሳችን ብሉይ ኪዳንና አዲስ ኪዳን አለው። ብሉይ ኪዳናችን ላይ እግዚአብሔር በደም ካልሆነ በስተቀር ስርየትን አልፈጽምም አለ። በደም በኩል ኪዳን ገባ። እሺ ጨርሰሽ እንዳለ የምን ነው እግዚአብሔር ከሆነ እንግባባለን በዚህ ሀሳብ አይደለም። እሱን ታየውና አሁን ሀሳብሽን ትምህርቱን ቀጥይ። የክርስትናን ትምህርት እየነገርሽ ነው። ቀጥሽ። እሺ ማንግባባበት ሀሳብ እንዲነሳ አልፈልግም። ሰው ብሉይ ኪዳን ላይ እግዚአብሔር የገባው ኪዳን ነበረ ከልጆቹ
ያለውን ግንኙነት ለማስቀጠል የደም ኪዳን ይፈልጋል። እግዚአብሔር የቱ ጋር ይህን ቃል ኪዳን የገባ የደም ኪዳን እንደሚፈልግ? በእነ ሙሴ ጊዜ ነው የሰው ደም እንደሚፈልግ እግዚአብሔር የተናገረው። የሰው ደም እኮ አይደለም። አሁን ንጹህ ሆኖ መቆም የሚችል ማንም ሰው የለም። የሰው ደም እንደሚፈልግ ለኃጢአት ስርየት እግዚአብሔር የተናገረበት አለ። ኢየሱስ ክርስቶስ ሰው ነውና በሰውነቱ እንግዲህ የሞተው በስጋው ነው፣ በሰውነቱ ነው። መለኮታዊ ሞትን ትሉናላችሁ። ስለዚህ የሰው ደም እግዚአብሔር ለኃጢአት ስርየት ለሰው ልጆች የሰው ደም እንደሚፈልግ የተናገረበት አንድ ጥቅስ አለ መጽሐፍ ቅዱስ ላይ። ንጹህ ደም እንደሚፈልግ ነው የተናገረው። የሰው ደም እንደሚፈልግ አልተናገረም። በጣም ጥሩ። ስለዚህ የፈሰሰላችሁ ደም የሰው ደም ነው አይደለም? ንጹህ ደም ነው። ንጹህ ነው፣ ቆሻሻ ነው አይደለም? ጥያቄ የሰው ደም ነው ወይንስ የእንስሳት ደም ነው? ንጹህ ደም ነው። ግልጹን ነገር የሰው ደም ነው ወይንስ የእንስሳት? በብሉይ ኪዳን ሲፈስ የነበረው ደም የምን ደም ነው? ለአምላክ የእንስሳት አይደለ? ንጹህ ደም። የእንስሳት ደም ደግሞ ንጹህ ነው። በጣም ጥሩ። በአዲስ ኪዳንስ የፈሰሰው ደም የምን ደም ነው? ንጹህ ደም። ንጹህ ደም ነው። የልጁ ኢየሱስ ክርስቶስ ደም። አይዋ የሰው ደም ነው አይደል የፈሰሰው? ንጹህ ደም። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ይላል? ኢየሱስ ክርስቶስ ስለ ራሱ እኔ ሰው ነኝ ይላል። የዚህ የሰው ደም ነው አይደል የፈሰሰው? ንጹህ ደም። ለምን ንጹህ ደም እያልሽ ነው ብለህ እኮ የጠየቀኝ አይደለም። ንጹህ ደም ይኸውልህ፣ እስከ መጨረሻው ምን ንጹህ ደም ነው ለምን ንጹህ አልሽ ብለህ ጠየቀኝ። ምንድን ነው ኢየሱስ ክርስቶስ ንጹህ ኃጢአትን የማያውቅ ሰው ነው ወይንስ አይደለም? ፍጹም ሰው። ፍጹም ሰው የሚለው የቱ ጋር ነው ያለው? ትልቁ ላይ አድርግሽና ክፈች ያላ ልብ በይ። ፍጹም ሰው የሚል ቃል ነው የምፈልገው። እሺ አንተ ከቃሉ ጋር ከሆነ ችግር የለውም። ችግርህ የሚል በስነ ስርዓት አውሪ ብዬ ከቅድም ጀምሬ እንትን እያልኩሽ ነው። ችግርህ ምናምን አትበይ። ጥያቄ ተናገርሽ አይደለ? ቃል በቃል አትፍታብኝ። ቃላቱን ቃል በቃል አትፍታብኝ። ቃል በቃል እንደዚያ ነው። ተሻለ አይደለ? ፍጹም ሰው ነው አልሽኝ አይደል? ፍጹም ሰው የሚል ቃል አለው ያልኩሽ አለ አልሽኝ። ልክ ማስረጃዎች ስትባይ ችግርህ ምናምን ታያለሽ። እንደሱ ጥሩ አይደለም። እሺ በስነ ስርዓት እያወራነች ነው። በስነ ስርዓት አውሪ። እሺ ፍጹም ሰው ነው የሚለው የኢየሱስ ክርስቶስን አሳይን ነው። እንደዛ ከሆነማ ከመጀመሪያው ነው የምጀምርልህ። ፍጹም ሰው የሚለው የቱ ጋር ነው ያለው? እኔ እኮ እያልኩ ያለሁት አንተ ቃል በቃል ነው የምትፈልገው። እኔ ቃል በቃል ነው የምፈልገው። ያው ቃል በቃል ኦኬ። ልትግባባኝ ስለማትፈልግ እንደሆነ ገብቶኛል። ምን አልሽኝ? ልትግባባኝ ስለማትፈልግ እንደሆነ ገብቶኛል። ኧረ እራሴ እወርዳለሁ ንቀላት ትላለች። ለማንኛውም ጌታ ኢየሱስ ይወዳቸዋል። ደህና ሁኑ። እኛ በጣም እንወደዋለን፣ አንቺን ግን አይወድሽም። ማስረጃ ረስተሽ በራሷ መውጣት ፈልገው መልስ የላትም። ከዛ ተቀበለን ቀጠልን። እስልምና ነው ትክክል ነው በዚህ ሰዓት ብለን አመንን። ከዛ በፊት ግን የነበረውን ህይወት ማን ነው ተጠያቂ? እርሱን የሚወስደው ማን ነው? ለምንስ አላህ እሱን የሚመስል ሰው ማዘጋጀት ፈለገ? አልመሲሳን የሚመስል ሰው ማዘጋጀት ፈለገ። ለምንስ ከዛ አልመሲሳን የሚመስል ሰው ተሰቀለ? የኔ ጥያቄ። ከዛ ደግሞ በቂያማ ቀን የሚመጣው ሊፈርድ ነው። በሌላ በኩል ደግሞ ፈራጅ አንድ አላህ ብቻ ነው ተብሎ ተጽፏል። ከዛ ደግሞ በቂያማ ቀን የሚመጣው ሊፈርድ ነው። እችንም ትንሽ ጥያቄ ስላለብኝ ነው። ከሌላ እንግላትዩት ለመረዳት ያክል ነው። እወዳችኋለሁ። ድሉን ስለሰጣችሁኝ አመሰግናለሁ። ተባረኩልኝ። ሶስት ሀሳብ ላይ ያነሳችው በጣም ወሳኝ የሆኑ ጥያቄዎች ናቸው። አንደኛው ምንድነው? አላህ ሱብሓነሁ ወተዓላ በመሲሁ ምትክ ሌላን ሰው አሰቅሏል የሚል ሀሳብ ነው። ብዙ ጊዜ ክርስቲያን ሰባኪ ተነግሯቸዋል። ሰዎችን አሳስቷቸዋል ምናምን አይነት ወደሚል ፍልስፍና ውስጥ ከዛ ይገባሉ። በመጀመሪያ ቁርአኑ ምን ይላል ብለው ብታነቡ ምን ችግር አለው? ነገሯችሁ አይደለ?
እስኪ በራስህ ሂጅን አንብቡ በሏቸው። ሰባኪዎቻቸው ምን ያክል ቀጣፊ ዲያቆናት እንደሆነ ተረዱ ነበር። ቁርአኑ ላይ አላህ አመሳሰለባቸው የሚል በፍጹም አታገኙም። ምን ይላል? ቃል በቃል አንብብላችሁ። ወቀውሊሂ ኢና ቀተልና አልመሲሐ ዒሳ ብነ መርየም ረሱለላህ ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም፣ አልገደሉትም አልሰቀሉትም፣ ነገር ግን ለእነርሱ ተመሰለ ይላል። አላህ አመሳሰለባቸው። አላህ ሌላ ሰው አስመስሎ ሰጣቸው። ከየት ነው ያገኘችሁት? በቁርአኑ ላይ እንደዚህ የሚል በፍጹም የለም። ገብታችኋል አይደለ? አንደኛው አለቀ በዚህ። ሁለተኛው ምንድነው ታዲያ? ሁለተኛ ያነሳችው ጥያቄ ምንድነው? ከመሲሁ ጀምሮ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ድረስ አልተገደለም አልተሰቀለም የሚለው የቁርአን አያ በእናንተ ላይ እስኪወርድ ድረስ በነብያቸው አማካኝነት እስከዛ ድረስ ተሰቅሏል ብለው ያመኑና የተሸወዱ ብዙ ሰዎች አሉ። ለነዛ ሰዎች ኃላፊነቱን ማን ነው የሚወስድላቸው ታዲያ በመሸወዳቸው ምክንያት? በዚህ ጉዳይ ላይ ሸይኹል ኢስላም ኢብኑ ተይሚያ የሚገርም ነገር ተናግረዋል። ምን አሉ? አንድ ነብይ ተሰቅሏል አልተሰቀለም ብሎ አንድ ሰው በዚያ ጉዳይ ላይ ቢጭበረበር ተጠያቂ አይሆንም። እስከ ነብዩ ሰለላሁ ዐለይሂ ወሰለም ዘመን ድረስ ያሉ ህዝቦች ባጭሩ መሲሁ ተሰቅሏል አልተሰቀለም በሚለው የተወዛገቡ ሰዎች ተጠያቂዎች እንደማይሆኑ ተናግረዋል። ገብታችኋል አይደለ? መቼ ነው ተጠያቂ የሚሆኑት ከተባለ አልገደሉትም አልሰቀሉትም የሚለው የቁርአን አንቀጽ ወርዶ በቁርአን ላይ ከዚያ በኋላ ተገድሏል ተሰቅሏል ብለው በዛው ቢጸኑ ነው ተጠያቂ የሚሆኑት። እስከዛ ድረስ ባለው አለ ተጠያቂ እንደማይሆኑ የሚያስቀምጥ አለ። አዎ አንዴ አለ ባክሽ ልጨርሳና ኦኬ እሺ ችግር ይቅርታ በቃ መጨረሻ ላይ አወራለሁ። ይቅርታ ስለዚህ ተገድሏል ተሰቅሏል በዚህ ጉዳይ ላይ እንትን በመወዛገባቸው ተጠያቂዎች አይሆኑም። ታዲያ በምኑ ነው? ዋናው ከዚያ በላይ ነው አሳሳቢው መሲሁን አምላክ አድርገው ስለመያዛቸው ነው። ወጣቻለ አይደለ? መሲሁን አምላክ አድርገው ስለመያዛቸው ጉዳይ አንዲት ቀን አንስተዋት አያውቁም። ነገር ግን ልክ እስላምን ተጠያቂነት ውስጥ አስገብተናል ለማለት እስላምን ማለት ነው እስከዛ ድረስ ለተጭበረበሩት ሰዎች ማን ነው ተጠያቂ ይላሉ። ችግር የለውም። ሸይኹል ኢስላም ተይሚያ በዚህ ጉዳይ ላይ የሚገርም ንግግር አላቸው። አሳያቸዋለሁ ከፈለጋችሁ። በፍጹም እስከዛ ድረስ የነበሩ ሰዎች ማዕዙር ናቸው ብሎ ተናግረዋል። ነገር ግን እርሱን አምላክ አድርገው ስለመያዛቸው ነው ዋናው ጥያቄው ጉዳዩ ማለት ነው። መሲሁ አምላክ ነኝ አምልኩኝ ሳይላቸው እነርሱ ግን በግዴታ አምላክ አድርገው ይዘውት ስለማምለካቸው ትልቁ ጉዳይ እሱ ነው። ይሄ ነው። ሶስተኛው ነገር ምንድነው? የቂያማ ቀን የትንሣኤ ቀን የሚመጣው መሲሁ ነው ይላቸዋል። ማን ያላችሁ? መሲሁ የሚመጣው አንዴ ቆይ አንዴ ተረጋጊ እባክሽ መልሽ እስኪጨርስ ድረስ መሲሁ የቂያማ ቀን የትንሣኤ ቀን የሚመጣው እርሱ ነው ይሏቸዋል። ማነው ይሄን የሚሏቸው? ሰባኪዎቻቸው አታ በእስልምና የሚመጣው እሱ ነው ብሏቸዋል። ላ እንደዛ አይልም። የሚለው ምንድነው? በሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም የትንሣኤ ቀን ከመፈጸማቸው በፊት 10 ምልክቶች ይመጣሉ። ታላላቅ ምልክቶች አሉ። ገብቶሻል? ላ ተቁሙ ሰዓቱ ሐታ ተረው 10 ዓላማት አልኩብራ 10 ታላላቅ የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትፈጸምም አሉ። ከነዚያ መካከል ከ10ቶቹ ሶስተኛው ደረጃ ላይ ነው ያለው መሲሁ። መካከል ከ10ቶቹ ሶስተኛው ደረጃ ላይ ነው ያለው መሲሁ። ገብቶሻል አይደለ? መሲሁ ያለው ደረጃ ላይ ነው፣ ሶስተኛው ላይ ነው። አንደኛ እንደምታውቂው አይሁዶች እስካሁን ድረስ መሲሁ ይመጣል ብለው እየጠበቁ ነው አይደለ? እውነተኛውን መሲህ ማርያም ልጅ አንቀበልም ብለው መልሰው ነበር። እኛ እውነተኛው መሲህ ነው ብለን እናምናለን። ገብቶሻል አይደለ? አይሁዶች ግን ያንን ሐሰተኛው ነው ብለው መልሰዋል። ገብቶሻል? አሁን እስካሁን ድረስ አይሁዶች እየጠበቁ ነው መሲሁን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትንቢት ሲነግሩን የትንሣኤ ቀን ከመፈጸሙ በፊት ሐሰተኛው መሲህ ሲነሳ የዛን አይሁዶች ለኛ ቃል የተገባው መሲህ በትንቢት ይሄ ነው ብለው ይከተሉታል አሉ። ልክ በዚያ ሁኔታ ሳሉ ሶስተኛ ደረጃ ላይ የማርያም ልጅ መሲሁ ከሰማይ ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አየሽ፣ ሲወርድ ጊዜ መላእክቶች ታጅቦ ይወርዳል አሉ። ከቀኝና ከግራ መላእክት ታጅቦት ከሰማይ ይወርዳሉ። ይሻል የዛን ይመጣል። ያንን ሐሰተኛውን መሲህ እውነተኛው መሲህ ያጠፋዋል የድንግል ማርያም ልጅ ነው ተናግረዋል። ይሻል አይደል? ከዛ በኋላ የትንሣኤ ምልክቶች መሲሁ ከዛ ይሞታል። 4ኛ፣ 5ኛ፣ 6ኛ፣ 7ኛ፣ 8ኛ፣ 9ኛ፣ 10ኛው የትንሣኤ ምልክት ከተፈጸሙ በኋላ የዛኔ ትንሣኤ ትቆማለች። አየሽ፣ መሲሁ የሚመጣው የትንሣኤ ቀን ሳይሆን የትንሣኤ ቀን ከመፈጸሙ በፊት ነው። እሺ፣ የትንሣኤ ቀን ለፍርዱ የሚመጣው ማን ነው ከተባለ ወጃአ ረቡከ ወልመለኩ ሶፈን ሶፋ ኢነ ረበከ የቅዲ በይነሁም የውመል ቂያማ። የትንሣኤ ቀን እኔ ጌታ አላህ ነኝ የምፈርደው በፍጥረታቶች መካከል እያለ ቃል በቃል ይናገራል። ማን የሚመጣው የዛኔ ከተባለ ራሱ አምላክ አላህ ሱብሓነሁ ወተዓላ ነው። ሊፈስል ልቀዳኢ በይነ ልዒባድ በባሮች መካከል ፍርድ እንዲሰጥ የሚመጣው ቦታች አለ። ታዲያ የትንሣኤ ቀን መጀመሪያው ቀብሩን ከፍቶ የሚወጣው የመጀመሪያው ትንሣኤስ ማን ነው ከተባለ
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ቃል በቃል ምን አሉ? አነ አወሉ መን ተንሸቁ ዐንሁ ቀብሩ የውመል ቂያማ፣ የትንሣኤ ቀን የመጀመሪያው ትንሣኤ እኔ ነኝ ብለው ተናግረዋል። የመጀመሪያው ቀብሩን ከፍቶ የሚወጣው ከሰው ዘር እንዳለ እርሳቸው ናቸው። ስለዚህ አነ አልሐሽር ብለው ተናግረዋል። እኔ አስነሽው ነኝ አሉ። አስነሽው ነኝ ማለት ከፍጥረት ሁሉ መጀመሪያ የሚነሱ ናቸው። ከዛ ፍጥረት ሁሉ ከእርሳቸው እግር ስር ይነሳል። የመጀመሪያው ትንሣኤ እኔ ነኝ ብለው ተናግረዋል። ያ ብቻ አይደለም፣ የኔ ኋለኞቹና ፊተኞቹ እኛ ነን ብለው ተናግረዋል። ቃል በቃል እንደምታውቂው መሲሁ ምን ብሏል? ስለ ገነት ስለሚገቡ ሰዎች እየተናገረ ነገር ግን ኋለኞች ፊተኞችም ኋለኞች የሚሆኑ ይመጣሉ ብለው ተናግረዋል። አይደል? ኋለኞች ፊተኞች ይሆናሉ እያለ ተናግረዋል። ቃል በቃል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነሕኑ አልአኺሩነ አሳቢቁን አሉ። እኛ ነን ኋለኞቹና ፊተኞቹ እያሉ ተናገሩ። አይሽ ኋለኞቹ ማለት የመጨረሻ ትውልድ ላይ በመምጣታቸው ምክንያት ነው። ፊተኞቹ ማለት የቀጣዩን ዓለም የዘላለማዊ ሕይወትን ገነትን በማግኘት የመጀመሪያ ፊተኞቹ እኛ ነን እያሉ ቃል በቃል ይናገራሉ። ክርስቶስ ተሰቅሏል አልተሰቀለም በሚለው ጉዳይ የተጨበረበሩ ሰዎችን ኃላፊነትና የሚለውን እስልምና እንዴት ያየዋል ያልሽውን እንዴትም ማግኘት እንደምችል ምናልባት ፈቃዳችሁ ከሆነ ሃርዱ እኔ ጋር ውዱ የለሽም እና አይደርስሽም ተብያለሁ። ምናልባት ሶፍት ኮፒውንም እንዴት ማግኘት እንደምችል ሼር ብታደርጉኝ ደስ ይለኛል። አፕሊኬሽን ላይ አውርጅ፣ ቅዱስ ቁርአን በአማርኛ ብለሽ ከጻፍሽ ማውረድ ትችላለሽ። አለ በቃ እሺ፣ አመሰግናለሁ። ምን ይላል? هناك سؤال يشغل في بالي ولم أجد له جوابا حيث نجد في القرآن الكريم أن عيسى عليه السلام لم يقتل ولم يصلب ولكن شبه للنصارى مقتله وصلبه مما يعني أنه من الطبيعي أن يعتقد النصارى بمسألة موت المسيح وصلبه بل ولهم الحق في اعتقاد ذلك بما أن هذا الاعتقاد جاء نتيجة عن المشاهدة الحسية التي تناقلوها فيما بينهم فلماذا جعلهم الله يرون ويعتقدون شيئا ليس صحيحا وكيف يمكن لهم أن يؤمنوا بشيء يخالف ما رأوه بعينهم. ملخص الجواب وخلاصة الجواب أن النصارى يعذرون في اعتقادهم قتل وصلب المسيح وذلك قبل بعثة نبينا محمد صلى الله عليه وسلم. እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ክርስቶስ በመገደሉና በመሰቀሉ ጉዳይ ላይ የተወዛገቡ ሰዎች እነዚህ ይታለፋሉ። ኢስላም ወጣቻል መስሎት ከሆነ የተገደለ መስሎ ደረሰው። ለምሳሌ የተገደለው እሱ ነው ወይስ መሰላቸውና አመኑ። ይሄንን በዚህ የሚጠየቁበት አይደሉም። ዋናው ግን የእርሱን አምላክ አድርገው እንዳይዙ መዘካራቸው። በመሰቀሉ ጉዳይ ብቻ የተወዛገበ አካል ካለ እሱን ኢስላም ኃላፊነት ነው የሚወስደው፣ የሚጠየቅበት አይደለም። ያ ሰው እንደ ኢስላም አንድ ነገር በትክክል ማስረጃ ካልደረሰው በዚያ ነገር ባለማመኑ ሰውየው የሚጠየቅ አይደለም። ኢንሻአላህ ያ ነው። ከዚያ በኋላ ብለል አማ بعد بعثة نبينا صلى الله عليه وسلم وقيام الأدلة والمعجزات على صدقه ونبوته فلا عذر لمن قامت عليه الحجة وبلغه الإسلام والقرآن أن يخالف شيئا مما جاء به رسول صلى الله عليه وسلم. ነገር ግን ነብዩ መሐመድ صلى الله عليه وسلم ተልከው ቁርአን ወርዶ አልገደሉትም አልሰቀሉትም ብሎ ከገለጸ በኋላ አይ በዛው ላይ እንጸናለን ያሉ ሰዎች የዛኔ ምክንያት አይኖራቸው። ለነዚህ ምንም አይነት ዑዝር አይሰጣቸውም። በዚህ ጉዳይ ላይ ሸይኹል ኢስላም ኢብኑ ተይሚያ ምን እንዳሉ እንመልከት። من الهلال الحمد لله صلى الله على رسول لم يرد في القرآن الكريم ولا في السنة النبوية الحكم على النصارى الأولين أي قبل بعثة نبينا محمد صلى الله عليه وسلم لم يرد الحكم عليهم بالكفر من أجل اعتقادهم أن المسيح عليه السلام قد قتل وصلب بل كفرهم الله عز وجل لأنهم جعلوا المسيح إلها. أيش أن النبي صلى الله عليه وسلم كملاكاቸው በፊት ክርስቲያኖችና ይሁዶች ካህዶች ናቸው ተብለው የተገለጹበት መሲሁን አምላክ አድርገው ወይንም ይቅርታ ይሁዶች አልኩኝ ክርስቲያኖች መሲሁን አምላክ አድርገው ስለማያዛቸው እንጂ በመገደሉና በመሰቀሉ ምክንያት እንደው ተሰቅሏል ተገድሏል ብለው ቢያምኑ ራሱ ከሃዲ የሚያስብላቸው አልነበረም። የዛኔ ቁርአን ከመውረዱ በፊት ኢንሻአላህ አይደል በል ከፈረሁም الله ወልቁንስ አምላክ ከሃዲ ናቸው ብለው የገለጻቸው لانهم جعلوا المسيح إلها ክርስቶስን አምላክ በማድረጋቸው ጉዳይ ነው። ولانهم جعلوا الآلهة ثلاثا መለኮት በአንድ አካል በሶስት መለኮት በአንድ ማንነትና በሶስት አካል ተገልጿል በማለታቸው ምክንያት ስላሴ በማለታቸው ምክንያት ነው የካህዲዎች አባላቸው አለ። ማን ናቸው እነዛ ስላሴዎች? አልአብ ወልኢብን ወሩህ አልቁዱስ አብ ወልድና መንፈስ ቅዱስ። قال الله تعالى الله من ይላል ይሄን አስመልክቶ لقد كفر الذين قالوا ان الله هو المسيح ابن مريم የማርያም ልጅ መሲሁ ራሱ ያ አምላክ ነው ብለው የተናገሩ ሰዎች በእርግጥም ካዱ አለ። አየሽ ተገድሏል ተሰቅሏል ያሉ ሰዎች ክደዋል የሚል ቃል አንተ አታገኝም በቁርአን ላይ። እንደዚያ በማለታቸው ከሃዲ አላላቸውም አለ። ወተሻለ አይደል? ከሃዲ ያስባላቸው ምንድነው? መሲሁን ራሱ አምላክ ነው ብለው በመግለጻቸው ምክንያት ነው። አንደኛው። ሁለተኛው ምንድነው? لقد كفر الذين قالوا ان الله ثالث ثلاثه
አምላክ የሶስት ሶስተኛ ነው ወይንም አብ ወልድ መንፈስ ቅዱስ እነዚህ አምላክ ናቸው ብሎ መግለጻቸው ይሄ ነው ከሃዲ ያስባላቸው እንጂ በመሰቀሉ ጉዳይ የተወዛገቡትን እንደ ከሃዲ አልቆጠራቸውም። ወለም የሪድ ፊል ቁርአን አልከሪም ለቀድ ከፈረ الذين قالوا ان المسيح قد صلب وقتل በቁርአን ላይ ክርስቶስ ተገድሏል ተሰቅሏል ብለው አምነው የነበሩ ሰዎች ከሃዲ ናቸው የሚል አንቀጽ የለም። አየሽ እንደ ከሃዲ አልቆጠራቸውም በመሰረቱ አየሽ። ምክንያቱም ያ ነገር ተወዛግበው ሊሆን ይችላል አልፏቸዋል እሱ። ነገር ግን በቁርአን ላይ መጥቶ ከገለጸ በኋላ አልገደሉትም አልሰቀሉትም ብሎ ከተናገረ በኋላ አይ አልቀበልም ተገድሏል ተሰቅሏል ብሎ በመሲሁ ላይ ይሄንን የሚያምን ሰው ይሄን በካህዲ ይቆጠራል። ይዛኔ ያ ነገር ሳይገለጸለት በፊት ቢሆን ግን በፍጹም እነዛ ተወቃሾች አይደሉም የእስላም አቋም። ቀጥሎ ምን አለ? وسبب ذلك يزيه مكنيات أن الله ألقى يعني كما جاء في بعض التفاسير أن الله سبحانه وتعالى ألقى شبع عيسى على رجل آخر فقتله أعداؤه وهم يظنون أنه المسيح ولم يكن أحد من أتباع المسيح مصحفنا بلال وين لا እኔ ሁሉን ተከታትዬ መልካም የሆነ መስሎት ይሄን ጻፍኩ ብሎ የተናገረውን መጽሐፍ ይዛቸው አምላክ የሚናገረውን ቃል በዛ ማዘን አይከብድም። ያ መንፈስ ቅዱስ እንዳረፈባቸውማ የሐዋርያት ሥራ ምዕራፍ 3 ላይ እኮ ይናገራል እኮ በመንፈስ ቅዱስ እንደተመሩ እኮ ይናገራል። አዳም አንድ ጊዜ ሉቃስ የክርስቶስ ተማሪ ነበር። ክርስቶስ ከመረጠው ደቀ መዝሙር ነበር። ከ12ቱ ሐዋርያ ነበር። ኢየሱስ ክርስቶስ ከመረጣቸው ከ12ቱ ደቀ መዛሙርት መካከል ነበር አልነበረም? ሐዋርያ ነበረ። በጣም ጥሩ። ሉቃስ እንዴት ነው የጻፈው መጽሐፍ? በእነሱ ቤት ሐዋርያቶች ያርፉ እንደነበረም እዛው የሐዋርያት ሥራ ላይ ይናገራል። ጴጥሮስ በታሰረ ሰዓት ጸሎት ይደረግ የነበረው እነ ሉቃስ ቤት እነ ማርያም ጋር እንደነበረ ይናገራል። አይደለም መጽሐፍ እንዴት ጻፈው ነው? መጽሐፍ እንዴት ጻፈው? በመንፈስ ቅዱስ ከሐዋርያቶቹ አንደበት የሰማውን ከሐዋርያቶቹ አንደበት ከክርስቶስ ጋር ከነበሩት ሐዋርያቶች አንደበት የሰማውን ነው ለኛ ጽፎ ያስቀመጠል። እሺ ከማን እንደሰማ ተናግሯል ሉቃስ? እነ ሉቃስ ቤት ሲጸልዩ እንደነበረ ጴጥሮስ ታስሮ እንደነገ ሄሮድስ ሊያስገድለው ሲል እነ ሉቃስ ቤት ይጸልዩ እንደነበረ የእጁም ሰንሰለት ተፈቶ በሩን አንኳኩቶ እዛው ቤት እንደመጣ በጸሎት ኃይል ይናገራል የሐዋርያት ሥራ ላይ። ስለዚህ ከሰዎች ሰምቶ ነው የጻፈው። እነዚያ ሰዎች ራሱ ሐዋርያቶቹ ማን እንደሆኑ ሉቃስ ተናግሯል ወይ? እኔ ከማርቆስ ከዮሐንስ ከነ ማቴዎስ ከነማን ሰምቼ ነው የጻፍኩት ብሏል ወይ? ይህን ሰነድ ጠቅሷል ወይ? በእርሱና በክርስቶስ መካከል ያሉትን የቃሉን አገልጋዮች እነማን እንደሆኑ ጠቅሷል ወይ? አልጠቀሰም። አንደኛ ይሄ ነው። ሁለተኛ ሉቃስ የጻፈው እኔ በመንፈስ ቅዱስ ምሪት ይህንን መጽሐፍ ጻፍኩላችሁ ያለ አንድም የመጽሐፍ ቅዱስ ጸሐፊ የለም። ጳውሎስም ራሱ በእኔ ላይ የእግዚአብሔር መንፈስ ያለ ይመስለኛል ብሎ በጥርጣሬ ነው የተናገረው። ገብቷችኋል? መጽሐፉን መጻፋቸውን አስመልክቶ ይህን እኛ በመንፈስ ቅዱስ ምሪት ጽፈናል ብሎ የተናገረ ሐዋርያ የለም። እናንተ ግን እንደዚያ ትላላችሁ። ይሄን መስፈርት ከፈለጋችሁት ቁርአን ላይ ግን ታገኝታላችሁ። ቁርአን የመጣው በመንፈስ ቅዱስ ምሪት እንደሆነ ታውቃለህ መክበብ? በመንፈስ ቅዱስ ምሪት መምጣቱ ቁርአን የመጣው ማስረጃ ላሳይህ ብቻ። ቁርአን የመጣው ከጌታ ዘንድ በመንፈስ ቅዱስ ላሳይህ አንድ ጊዜ። የኛውን በአጽናኙ መንፈስ እንደሚሰጠንና እንደሚልክ የተናገረውን ነገር እሱ በ40ኛው ቀን አድርጎ በባለ 50ው ቀን መንፈስ ቅዱስ እንደወረደባቸው ቃል በቃል ይናገራል። መጽሐፉ ስለ መጽሐፉ አጻጻፍ ነው እየጠየኩኝ ያለሁት። ስለ መጽሐፉ አጻጻፍ በመንፈስ ቅዱስ ምሪት እንደተጻፈ እንደመጣ ቁርአን ቃል በቃል አለ። መጽሐፍ ቅዱስን የጻፉ ጸሐፊያን እኛ ይህም መጽሐፍ በመንፈስ ቅዱስ ምሪት ጻፍን ብለው የተናገሩበት አለው እኮ። እኔም ጥያቄ ሆነብኝ እኮ የመጀመሪያው ኢየሱስ ክርስቶስ ወደ ምድር መጥቶ ዘመነን ፍዳ ወደ ዘመነ ምሕረት ከቀየረ በኋላ 2026 ዓመት አካባቢ ሆኖታል። እናንተ 1400 ምናምንኛ እያከበርክ እንዲህ ስለ ክርስቶስ በሙሉ አንደበትህ ልትናገር ትችላለህ? እኔም ጥያቄ ሆነብኝ ይሄ ነው። ያንንም አለፍን እኮ ቅድም እያወራን አሁን በመንፈስ ቅዱስ ምሪት የሚለው ላይ ደረሰ። ቁርአን የመጣው በመንፈስ ቅዱስ ምሪት የሆነ ቃል ነው። አንተ ደግሞ በመንፈስ ቅዱስ የምሪት የሆነ ቃል ከሆነ እንደምትቀበል እየነገርከኝ ነው። ያ እንደሆነ መስፈርቱ ማለት ነው። ስለዚህ ቁርአን በመንፈስ ቅዱስ ምሪት ነው የመጣው። ላሳይህ
ማን ነው? 100% የእኛንም ነገርኩህ እኮ የእኛም በመንፈስ ቅዱስ በባለ 50 ቀን እንደወረደባቸውና መጽሐፉን የጻፍነው በመንፈስ ቅዱስ ምሪት ነው ያሉበትን አንድ ጥቅስ ስተንሽ ቀጥታ የሐዋርያት ሥራ ምዕራፍ 3 ላይ በባለ 50 ቀን መንፈስ ቅዱስ እንዳረፈባቸው ጌታ ኢየሱስም አጽናኙ መንፈስ እንደሚልክላቸው ቃል በቃል ተናግሮ በመንፈስ ቅዱስ እንደተሞሉም ይናገራል። መንፈስ ቅዱስንም ሳትቀበሉ እንዳትወጡ እንዳላቸው ቀጥታ ቃል በቃል ይናገራል። መክበብ እንዳለሁ በርካታ ነቢያቶችን ያሳያለሁ የመንፈስ ቅዱስ እንደወረደባቸው የእግዚአብሔር መንፈስ በእነርሱ ላይ እንዳለ እርሱን ሳይሆን አሁን ጥያቄ መጽሐፉን ሲጽፉ ጊዜ በመንፈስ ቅዱስ ምሪት ነው የጻፉት የሚል ቃል አለ ወይ? እነሱ ተናግረዋል ወይ? ይህን ነገር ወደ ቁርአን ጢሞቴዎስ 3:16 አሳየው። ሁለተኛ ጢሞቴዎስ 3 ምዕራፍ 3 ቁጥር 16 በግልጽ ተጽፎልሃል። አንብበውና ስጠው። በጣም ጥሩ። እዚያ ላይ መጽሐፍ ቅዱስን የጻፍኩት በመንፈስ ቅዱስ ምሪት ነው ብሏል ጳውሎስ። መጽሐፍ ሁሉ በእግዚአብሔር መናፍስት የተጻፈ ነው፣ ለማስተማር፣ ለመቅጣት፣ ለማስተካከል በጽድቅ ማስተማር ይጠቅማል ይልሃል። ማን ነው ይሄንን ቃል እየተናገረ ያለው? ሐዋርያት። ማን ይባላል? ማን ይባላል እየተናገረ ያለው? ሐዋርያት። ሐዋርያት እያልኩ ሐዋርያት። ማን ይባላል ይሄ ሐዋርያ የጻፈው ይሄን እየተናገረ ያለው? ከ12 ሐዋርያት እያልኩ እኮ ማን የተባለው? ችግር የለውም። ምን ያስገድዳል? ከ12 ሐዋርያት ነው ያለው። መጽሐፍ ቅዱስ የጻፈው ሐዋርያት ነው። ችግር የለውም የሚል መልስ ቀደም ጀምረህ ልክ ጥያቄው መልስ እንደሌለው ሲያውቅ ችግር የለውም ይለኛል። ችግር ከሌለው ለምን ጠየቅኩ? ማን ይባላል ይሄን እየተናገረ ያለው? ጳውሎስ በል። ጳውሎስ ነው አይደለ? ማንም ካይጎዳ የሐዋርያት መጽሐፍ ስለሆነ አዲስ ኪዳን በሙሉ የሐዋርያት ስለሆነ ማንን ይሁን ማንም ችግር የለውም። ከሐዋርያት ውጭ ማንም አልጻፈውም። ስለዚህ ሐዋርያት ካልጻፉት ማን ጻፈው ብለህ ነው ያስከሱ? አንድ ናቸው እያልኩ ነው። ማንን መጥ በፈጣሪ ስም አውርዶም ሌላ ጥያቄ አለስ? ይሄ ነው እንደ አጠቃላይ ጳውሎስ ነው። ገብታችኋል አይደል? የጢሞቴዎስ ጸሐፊ ማን እንደሆነ አያውቅም። እሺ እንግዲህ ጳውሎስ ነው። ጳውሎስ የእግዚአብሔር መንፈስ እንዳለበት ተናግሮ ነው ወይስ አልተናገረም? እርሱን ለየት አድርገን ልንጠይቀው ነው። አሁን የእግዚአብሔር መንፈስ እንዳለበት እርግጠኛ ነው አይደለም? መንፈስ ቅዱስ አለበት የለበትም? ማን እንደ 27 መልሳ የእግዚአብሔር መንፈስ አለበት ጳውሎስ? አዎ። በጣም ጥሩ፣ በጣም ጥሩ። መጽሐፍ ቅዱስ ይዛል ልገልጥልሽ። ጳውሎስ የእግዚአብሔር መንፈስ ያለብኝ ይመስለኛል ይላል። ይመስለኛል ምን ትላለህ? የእግዚአብሔር መንፈስ ያለብኝ ሳይሆን ያለብኝ ይመስለኛል ይላል። አሳየኝ ጥቅሱ። እሺ ያውና ተመልከት ተመልከት፣ አንብበው። ይኸው ከፍተልሃል፣ አንብብና የእግዚአብሔር መንፈስ ያለብኝ ይመስለኛል ብሎ እንደተናገረ አሳየናል። ያው አሳየን። ግዴታ እንደ ምስክሬ ግን እንዳለች ብትኖሩ ደስተኛ ናት። እኔም ደግሞ የእግዚአብሔር መንፈስ በእኔ ላይ ይመስለኛል። ቀጥሎ ካለው ቀጥልሽ ያን የእግዚአብሔር መንፈስ ያለብኝ ይመስለኛል አላበረድ ጳውሎስ እኮ ብለዋል። ያለኝ እኮ የለኝም እንኳን አላለም። እዚህ ጋር የለኝም ቢል ኖር ያለኝ ይመስለኛል እኮ ነው የሚለው። ይመስለኛል አለ። ይመስለኛል የሚለው ጥርጣሬ ላይ ያለ ሰው ነው። ጥርጣሬ አይደለም። ደስተኛ ነኝ ያለ ደስተኛ ላይ ጥርጣሬ ነው። ደስተኛ ነኝ አለ እዚህ ጋር። አዎ ደስተኛ የት ጋር ነው ያለው? እሺ እሺ
ለማንኛውም እዚህ ጋር የመጣ ነው ለምንድን ነው? መንፈስ ቅዱስ ቁርአን በመንፈስ ቅዱስ ምሪት እንደተጻፈ አላህ ቃል በቃል በቁርአን ላይ ተናግሯል። የመጽሐፍ ቅዱስ ጸሐፊያን ግን ይሄን መጽሐፍ እኛ የጻፍነው በመንፈስ ቅዱስ ምሪት ነው አላሉም። በመንፈስ ቅዱስ ምሪት የተጻፈን መጽሐፍ የምትቀበሉ ከሆነ ቁርአን መጥቶላችኋል፣ መቀበል ራሳችሁ ፋንታ ነው። አላህ ቃል በቃል በቁርአን ላይ ሲናገር ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ይህን ቁርአን ከጌታችሁ ከአላህ ዘንድ በእውነት መንፈስ ቅዱስ አወረደው ይላል። መንፈስ ቅዱስ። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአኑ የመጣላቸው በመንፈስ ቅዱስ ምሪት ነው። ያው ቃል በቃል ከራሳቸውም ተናግረዋል ወይ? አዎ እንደ ጳውሎስ ያለብኝ ይመስለኛል መንፈስ ቅዱስ እንዳይመስላቸው ያሉት ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ሩሐል ቁዱስ ነፈኸ ፊ ረውዒ አሉ። መንፈስ ቅዱስ በልቤ ላይ እፍ አለብኝ ወይንም ቃልን ሰጥቷቸው ሄደ። መንፈስ ቅዱስንም እፍ አለባቸው ተብሏል አይደለ? ቃል በቃል ራሳቸው ናቸው የተናገሩት። አለባቸው ምናምን ብሎ ሂሳብ የለም፣ ሌላ ሰው አይደለም የሚናገርላቸው። ራሳቸው መንፈስ ቅዱስ እፍ ብሎብኝ ሄደ ይላሉ። ኑ ላሳያችሁ። በልባቸው ላይ እፍ ብሎላቸው ማን? መንፈስ ቅዱስ። ነቢ ሰለላሁ ዐለይሂ ወሰለም በመንፈስ ቅዱስ ምሪት ነው የተናገሩት። ላሳያቸው አንድ ሐዲስን ላውጣላችሁ። ቁርአንም ሐዲስን በመንፈስ ቅዱስ ምሪት የመጣ ቃል ነው፣ በከንቱ እንዳይመስላችሁ። ኢነ ሩሐ አልቁዱስ ነፈኸ ፊ ረውዒ ያውና ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ሩሐል ቁዱስ ነፈኸ ፊ ረውዒ። ተመልከቱ። ያሰላም ወደ አማርኛ አልቀይርላችሁ ይመስለኛል፣ ምናምን አይደለም ይመስለኛል፣ ሌላ ታሪክ። ያውና እዚህ ጋር ወደ አማርኛ እንቀይረው። አይዋ መንፈስ ቅዱስ በነፍሴ ውስጥ ነፍስ ሁሉ የተወሰነውን ጊዜ እስክትጨርስ ሙሉ ምግቧን እስክትቀበል ድረስ እንዳይሞት እፍ አለ እያሉ ይናገራሉ። ይህ ከነገራቸው ሐዲሶች መካከል አንድ ሐዲስ ነው። ማንም ነፍስ ተፈጥራ የተወሰነላትን ምግብ ሳትበላ አትሞትም የሚለውንም ቃል ከዚያ ካስተላለፈላቸው መካከል ነው። ገብታችኋል? ሰው እዚህ ዓለም ላይ ከተፈጠረ በኋላ አምላክ የወሰነላትን ምግብ ሳትበላ አትሞትም የሚለውን ቃል ካስተላለፈላቸው መካከል አንደኛው ነው። በአጠቃላይ ይህ ሐዲስ የሚመጣላቸው በመንፈስ ቅዱስ ምሪት እንደሆነ መንፈስ ቅዱስ በነፍሴ ውስጥ እፍ አለ ብለው ይናገራሉ። እፍ አለ